ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬም እንግዲህ በፓርት 2 ዩኒቱ ማለት ነው ተመልሼ መጥቻለሁ። በባለፈው ፓርት 1ን ያላያችሁ እንግዲህ ተመልሳችሁ ሄዳችሁ እንድታዩና ዋና ዋና የሆኑ ነገሮችን ያ ማለት ስለ ይልድ ቱ ማቹሪቲ፣ ስለ ክሬዲት ማርኬት ኢንስትሩመንት ታይፓቸውን እያንዳንዳቸውን እስከ ካልኩሌሽናቸው በኤግዛምፕል አይተናል ማለት ነው። እዛ ላይ ሄዳችሁ እንድታዩ ጋብዛለሁ። ቪዲዮውን ከመጀመራችን በፊት ላይክ፣ ሰብስክራይብ እና ለጓደኞቻችሁ ሼር ማድረግ አትርሱ። ይጠቅመኛል ብላችሁ ካሰባችሁ ማለት ነው። እና በዛ በተጨማሪ ደግሞ ቴሌግራም ላይ በመግባት ጆይን በማድረግ የተለያዩ ጥያቄዎች ሲኖሯችሁ የተለያዩ ነገሮችን መጠየቅ ትችላላችሁ። ወይዘር እኔ ሊሆን ይችላሉም አገልግሎት ልሰጣችሁ የምችለው ወይንም ደግሞ እርስ በርሳችሁ ከተለያዩ ተማሪዎች የተውጣጣ ስለሆነ እዛ ውስጥ የሚገባው የፈለጋችሁትን ነገር ባጭሩ ማግኘት ትችላላችሁ። ቴሌግራም ሊንኩ ዲስክሪፕሽን ላይ አለ፣ ቪዲዮ ዲስክሪፕሽን ላይ ማለት ነው። እዛ ላይ በመግባት ጆይን አድርጉ። ወደ ዕለቱ ሌሰን እንገባለን ማለት ነው። ሌሰኑን ከመጀመራችን በፊት ግን አንድ ነገር ላሳስባችሁና ቪፒኤን ካለ ስልካችሁ ላይ ቪፒኤን አብርታችሁ ብትጀምሩልኝ በጣም ደስ ይለኛል። በዛ ካገዛችሁኝ እኔም ሞቲቬት ሆኜ እናንተን ለማገዝ እነሳሳለሁ ማለት ነው። የዕለቱ ሌሰን የሚሆነው ዘ ዲስቲንክሽን ቢትዊን ሪል ኤንድ ኖሚናል ኢንተረስት ሬት ነው። በሪል እና በኖሚናል ኢንተረስት ሬት መካከል ያለው ልዩነት ምንድን ነው? ኤኒዌይስ ምንድን ነው ማክሮ ላይ ታዩታላችሁ ብዬ አስባለሁ። ማክሮ 1 ኦር 2 ላይ እዛ ላይ አይታችኋል ብዬ አስባለሁ፣ ግን እዚህ ጋር ይነሳል ማለት ነው። እስካሁን ያየነው እንግዲህ ዲስካውንት ሬት የሚሉትን ጀምረን ወደ ሲምፕል ሎን ድረስ ወደ ላይ ስንወጣ በይልድ ቱ ማቹሪቲ ሆነ በክሬዲት ማርኬት ኢንስትሩመንት ማለት ነው ኖሚናል ኢንተረስት ሬትን ነበር ያያችሁት ይለናል። ኖሚናል ኢንተረስት ሬትን ነበር ያያችሁት። አሁን ደግሞ ሪል ኢንተረስት ሬትን ስለዚህ እስካሁን ያየኑ ምንድነው የሚለን ኢንፍሌሽን አጀስት የተደረገ አይደለም። ወደ ላይ ፓርት 1 ላይ ያየናቸው ማለት ነው ይልድ ቱ ማቹሪቲ፣ ክሬዲት ማርኬት ኢንስትሩመንቶች ላይ ያየነው ኢንተረስት ሬት ኖሚናል ኢንተረስት ሬት ነበር ነው የሚለን። ሶ ፋር ኢን አወር ዲስከሽን ኦፍ ኢንተረስት ሬትን ስናወራ we have ignored the effect of inflation on the cost of borrowing ማለት ነው። ቦሮዊንግ ኮስት ላይ ኢፌክት ኦፍ ኢንፍሌሽንን ኢግኖር አድርገን ነበር፣ ኮንሲደር አላደረግነውም ነበር። አሁን ደግሞ ጊዜው ምንድን ነው ማለት ነው ኢንፍሌሽንን ኮንሲደር የምናደርግበት ነው ማለት ነው ይሄ ቱቶሪያል። what we have up to now been calling the interest rate makes no allowance for ኢንፍሌሽን ማለት ነው። ስለዚህ ለኢንፍሌሽን አጀስት የተደረገ አልነበረም ማለት ነው። and it is more precisely referred to as the nominal interest rate። ለኢንፍሌሽን አጀስት ያልተደረገ ኢንተረስት ሬት ደግሞ ማንን ነው ሪፈር የሚያደርገን? which is nominal interest rate ማለት ነው። we distinguish it from real interest rate። ከሪል ኢንተረስት ሬት የሚለየው the interest rate that is adjusted by subtracting expected change in the price level or ኢንፍሌሽን ማለት ነው። ስለዚህ ሪል ኢንተረስት ሬት ከኖሚናል ኢንተረስት ሬት የሚለየው በምንድን ነው? ሪል ኢንተረስት ሬት አጀስትድ ባይ ሰብትራክቲንግ ኤክስፔክትድ ቼንጅስ ኢን ዘ ፕራይስ ሌቭል ነው፣ ወይም ደግሞ ለኢንፍሌሽን አጀስት የተደረገ ነው። ያ ማለት ከኖሚናል ኢንተረስት ሬት ላይ ሌቭል ኦፍ ኢንፍሌሽንን ሬትን ስንቀንስ የምናገኘው ሪል ኢንተረስት ሬት ነው ማለት ነው። so that it more accurately reflects the true cost of borrowing ማለት ነው። ስለዚህ ትክክለኛ የቦሮዊንግ ኮስትን ሪፈር የሚያደርገን ይሄ ነው ማለት ነው ሪል ኢንተረስት ሬት። ምክንያቱም አንድ ሰው ለምሳሌ በ5% ኢንተረስት ሬት የ2 ዓመት ቦንድ ተበደረ ወይም ደግሞ ገንዘብ ተበደረ ከኢንስቲትዩሽኖች እንበልና ያ ሰውዬ እንግዲህ 5% ነው ከ2 ዓመት በኋላ ጭማሪ የሚከፍለው ማለት ነው። ነገር ግን ከዚህኛው ዓመት ቱ ዘ ፊውቸር 2 ይርስ ስንሄድ የራሱ የሆነ ኢንፍሌሽን አለ፣ የዋጋ ግሽበት ይኖራል። ያ ነገር አጀስት ካልተደረገ ያ ሰውዬ 5% ኢንተረስት ሬት ተጣለብኝ ማለት አይቻልም። ምክንያቱም ኢንፍሌሽኑ ሜቢ በ3% አድጎ ከሆነ ኦንሊ ሊሆን የሚችለው ኢንተረስት ሬቱ ስንት ነው ማለት ነው? ዘ ዲፈረንስ ቢትዊን ቱ። ስለዚህ 5 ሲቀነስ 3 ስንት ነው የሚሆነው? 2% ብቻ ነው ማለት ነው ሪል ኢንተረስት ሬት የሚከፍለው እንጂ እዛ ላይ ሲደርስ የሚገዛበት አቅሙና ዛሬ ላይ ያለው የሚገዛበት አቅም ኢንፍሌሽኑ ስለሚለያይ ማለት ነው። this interest rate is more precisely referred to as
ዘ ኤክስ አንቴ ሪል ኢንተረስት ሬት ማለት ነው። ስለዚህ ኤክስ አንቴ ሪል ኢንተረስት ሬት ማለት ኤክስፔክት ያደረግነውን ኢንፍሌሽን ይኸው ኤክስፔክትድ ቼንጅ ያደርጋል ብለን ያሰብነውን ፕራይስ ሌቭል ወይም ደግሞ ኢንፍሌሽን ከኖሚናል ኢንተረስት ራይ ስንቀንሰው which is ኤክስ አንቴ ሪል ኢንተረስት ሬት እንለዋለን። ቢኮዝ ኢት ኢዝ አጀስትድ ፎር ኤክስፔክትድ ቼንጅ ኢን ዘ ፕራይስ ሌቭል ማለት ነው። ስለዚህ ኤክስፔክቴሽን ናቸው፣ ኤክስፔክት አድርገን ነው። ሶ ኤክስፔክቴሽናችንን ይሄን ያህል ቼንጅ ሊያደርግ ይችላል ብለን ባሰብነው ልክ ነው አጀስት የምናደርገው ማለት ነው። ስለዚህ ለኤክስፔክትድ ቼንጅ ኦፍ ፕራይስ ሌቭል አጀስት የሚደረግ ከሆነ ምንድን ነው ኤክስ አንቴ ዘ ኢንተረስት ሬት ሪል ኢንተረስት ሬት ነው። ዌራስ ዘ ኢንተረስት ሬት ዛት ኢዝ አጀስትድ ፎር አክቹዋል ቼንጅ ለአክቹዋል ቼንጅ አጀስት የሚሆን ከሆነ ዘ አክቹዋል ቼንጅ ኢን ዘ ፕራይስ ሌቭል በቃ አክቹዋሊ አግኝታችሁት ለዛ ፕራይስ ሌቭል። ስለዚህ ለምሳሌ ከዛሬ ጀምራችሁ የዛሬ 2 ዓመት ላይ ስትደርሱ አክቹዋሊ ያለውን ፕራይስ ታዩና ሶ አክቹዋሊ ይሄን ያህል ፕራይስ አለ ለዛ አጀስት ስታደርጉት እዛው ላይ ሆናችሁ ምን ይባላል ኤክስ ፖስት ሪል ኢንተረስት ሬት ማለት ነው። ኦልሬዲ ያለፈ ኢንተረስት ሬት ነው። ያ ማለት አክቹዋሊ ይዛችሁታል። ስለዚህ ኢንፍሌሽኑ ኦልሬዲ ተፈጥሯል፣ ምንም አይነት ጥርጥር የለም። ስለዚህ ፖስት ሪል ኢንተረስት ሬት ኤክስ ይሆናል ማለት ነው። ኤክስ ፖስት ሪል ኢንተረስት ሬት ይሆናል። ስለዚህ ልዩነታቸው ምንድን ነው? ኤክስ አንቴ ሪል ኢንተረስት ሬት ኤክስፔክቴሽን አድርገን ነው ለፕራይስ ለኢንፍሌሽን አጀስት የምናደርገው ፕራይስን። ይሄ ኤክስ ፖስት ሪል ኢንተረስት ሬት ከሆነ ግን ዘ አክቹዋል ፕራይስ ሌቭልን አይተን ነው ማለት ነው። ገበያው ላይ ያለውን አይተን ነው አጀስት የሚሆነው። So the real interest rate is more accurately defined by the Fisher equation. ይሄንንም ማክሮ ላይ ታችሁታል ብዬ አስባለሁ። ሶ ፊሸሪ ኢኩዌሽን ነው፣ በፊሸሪ ኢኩዌሽን ነው ይሄ የወጣው ማለት ነው ሪል ኢንተረስት ሬት። ሶ ኔምድ ፎር አራይቪንግ ፊሸሪ። ይሄ አራይቪንግ ፊሸሪ የተባለ ሰው ነው ፊሸሪ ኢኩዌሽንን የፈጠረው። ዋን ኦፍ ዘ ግሬት ሞኔታሪ ኢኮኖሚስት ኦፍ ዘ 20th ሴንቸሪ ማለት ነው። በ20ኛው ሴንቸሪ ከባድ የሆነ የሞኔታሪ ኢኮኖሚስት ነበር። ዘ ፊሸሪ ኢኩዌሽን ስቴትስ ዛት ዘ ኖሚናል ኢንተረስት ሬት ዊች ኢዝ ዴኖትድ ባይ ስሞል አይ ኢኳልስ ዘ ሪል ኢንተረስት ሬት ማይነስ ፕላስ ዘ ሪል ኢንተረስት ሬት ፕላስ ዘ ኤክስፔክትድ ሬት ኦፍ ኢንፍሌሽን ማለት ነው። ዘ ኤክስፔክትድ ሬት ኦፍ ኢንፍሌሽን። ስለዚህ ኖሚናል ኢንተረስት ሬት ዊች ኢዝ ኢኳልስ ቱ ሪል ኢንተረስት ሬት ፕላስ ኢንፍሌሽን ማለት ነው። ኢንፍሌሽን ኤክስፔክትድ ኢንፍሌሽን ይሆናል ማለት ነው። ሶ ይሄ ከሆነ which is ይሄን ሪአሬንጅ ብናደርገው ምን እናገኛለን? ሪል ኢንተረስት ሬት is equals to ኖሚናል ኢንተረስት ሬት ማይነስ ኤክስፔክትድ ኢንፍሌሽን which is the symbol of expected inflation ማለት ነው። ሶ ይሄንን እናገኛለን አይደለ? ስለዚህ ሪል ኢንተረስት ሬት ደግሞ the difference between the two ያልኳችሁ ነው ማለት ነው፣ ያልኳችሁ ነው። ሶ ሪአሬንጅ ተርም ይለናል። ይሄው እዚህ ጋር ሰርቷል ማለት ነው። ሶ the definition makes sense ዴፊኒሽኑ ሜክ ሴንስ ይሰጣል ነው የሚለን። ኮንሲደር ኤ ሲቹዌሽን ኢን ዊች ዩ ሃቭ ሜድ ኤ 1 year ሲምፕል ሎን ዊዝ ኤ 5% ኢንተረስት ሬት። ስለዚህ በ5% ኢንተረስት ሬት የአንድ ዓመት ሲምፕል ሎን ተበደራችሁ። ከጓደኛ ሊሆን ይችላል ወይ ዘር ኢትስ ኢንስቲትዩሽን ማለት ነው። ኤንድ ዩ ኤክስፔክት ዘ ፕራይስ ሌቭል ቱ ራይዝ ባይ 3%። ስለዚህ ስትበደሩ ምን አሰባችሁ? በ3% ቀጣይ ዓመት ድረስ ፕራይስ ሌቭላችን ወይም ደግሞ ኢንፍሌሽናችን ኢንክሪዝ ያደርጋል ብላችሁ አሰባችሁ። ዘን ኦቨር ዘ ኮርስ ኦፍ ዘ ይር ኤክስፔክትድ ኢንፍሌሽን 3% ከሆነ አት ሪዛልት ኦፍ ሜኪንግ ዘ ሎን አት ዘ ኢንድ ኦፍ ዘ ይር ዩ ኤክስፔክት ቱ ሃቭ 2% ሞር ኢን ሪል ተርምስ። ስለዚህ ሞር ሪል ተርም ላይ ካያችሁት 2% ብቻ ነው ሞር ልከፍሉ የምትችሉት ማለት ነው። ዛት ኢዝ ኢን ተርምስ ኦፍ ሪል ጉድስ ኤንድ ሰርቪስ ዩ ካም ባይ ማለት ነው። ስለዚህ ኢን ተርምስ ኦፍ ሪል ኤንድ ጉድስ ሰርቪስስ ለመግዛት ብትሄዱ ኦልሞስት የ2% ሪል ተርም ብቻ ነው ኢንክሪዝ ያደረገባችሁ ማለት ነው በአመት ውስጥ። ሶ ያ ነገር 5%ቱ ኢን ተርምስ ኦፍ ጉድ ኤንድ ሰርቪስ ባይ ፐርቼሲንግ ፓሪቲውን ስናይ አይሰራም ማለት ነው። ምክንያቱም 3% ኦልሬዲ በኢንፍሌሽን አጥቷል። ስለዚህ 2% ብቻ ነው የሚኖረው። In this case, the interest rate you expect to earn in terms of real goods and service is equal to 2% ማለት ነው። አበዳሪም ከሆናችሁ 2% ብቻ ነው ያገኛለሁ ብላችሁ የምታስቡት፣ ወይም ደግሞ ተበዳሪም ከሆናችሁ 2% ብቻ ነው ጭማሪ ከፍላለሁ ብላችሁ የምታስቡት ማለት ነው። ኦኬ ሌላ አንድ ኤክሰርሳይዝ ልጨምርላችሁ። ዋት ኢዝ ዘ ሪል ኢንተረስት ሬት ኢፍ ዘ ኖሚናል ኢንተረስት ሬት 8 ቢሆን ኖሚናል ኢንተረስት ሬት 8% ነው። ሶ ኤንድ ዘ ኤክስፔክትድ ኢንፍሌሽን which is 10 ሶ ምን ይሆናል ማለት ነው? 8 ሲቀነስ 10
ኔጌቲቭ 2 ይሆናል ማለት ነው። ኔጌቲቭ 2% ያ ማለት ኪሳራ ነው ለአበዳሪዎች። ሶ ኦቨር ዘ ኮርስ ኦፍ ዘ ይር አንሰር ዘ ሪል ኢንተረስት ሬት ኢዝ ኢኳልስ ቱ ኔጌቲቭ 2%. ኦልዞ ዩ ዊል ቢ ሪሲቭ $8 አት ዘ ኢንድ ኦፍ ዘ ይር። አበዳሪ ከሆናችሁ አት ዘ ኢንድ ኦፍ ዘ ይር ሞር ዶላር 8% እንኳን ብትጨምሩ ወይም ደግሞ ብትቀበሉ ዩ ዊል ቢ ፔይንግ 10% ሞር ኦፍ ጉድ ትከፍላላችሁ ይለናል ማለት ነው። ሶ ያንን ባገኛችሁት 10% ሞር ትከፍላላችሁ። ስለዚህ ምን ይሆናል ማለት ነው? ኢን ተርምስ ኦፍ ጉድ ኤንድ ሰርቪስ ስንለካው ቲስ ሪዛልት ዊል ቢ ኤብል ቱ ባይ 2% ፊወር ጉድስ አት ዘ ኢንድ ኦፍ ዘ ይር ማለት ነው። በ2% የቀነሰ ጉድስ ኤንድ ሰርቪስስ ነው የምንገዛው ማለት ነው። ኦኬ ኤንድ ዩ ዊል ቢ 2% ወርዝ ኦፍ ኢን ሪል ተርምስ ማለት ነው። ባድ ፎር ሌንደር ኤንድ ጉድ ፎር ቦሮወር። ስለዚህ ለአበዳሪዎች መጥፎ ነው ሪል ኢንተረስት ሬት ኔጌቲቭ ሲገባ፣ ለተበዳሪዎች ግን በጣም ጥሩ ነው ኢንፍሌሽን ሲኖርላቸው ማለት ነው። ምክንያቱም የብር ፕራይስ ሌቭሉ እየወረደ ይመጣል ማለት ነው። ዌን ዘ ሪል ኢንተረስት ሬት ኢዝ ሎው ዜር አር ግሬተር ኢንሰንቲቭ ቱ ቦሮ። ሪል ኢንተረስት ሬታችን በጣም ሎው ከሆነ which is ከአንድ ዓመት በኋላ ወይም ደግሞ ማቹሪቲ ዴቱ ላይ ልንከፍለው የምንችለው ገንዘብ በጣም ትንሽ ነው ማለት ነው። ስለዚህ ምን ያደርገናል? እኛን ተበዳሪዎችን በጣም ያነሳሳል፣ ኢንሴንቲቭ ያደርጋል። በት ፊወር ኢንሴንቲቭ ቱ ሌንደር፣ ለሌንደር ግን ብዙም አነሳሺ አይሆንም ማለት ነው። ቱ ዴል ዊዝ ኔጌቲቭ ሪል ኢንተረስት ሬት ገቨርንመንት ኢሹ ኢንዴክስድ ቦንድስ ማለት ነው። ሶ ይህንን ታዲያ ኔጌቲቭ ኢንተረስት ሬት ከላይ መጥቷል አይደለ? ሶ ይህንን ኔጌቲቭ ኢንተረስት ሬት ለመፍታት ወይም ደግሞ እንደ ሶሉሽን ያቀረበው መንግስት ምንድነው? ኢንዴክስድ ቦንድ የሚባል አምጥቷል። ኢንዴክስድ ቦንድ ማለት which is bond whose interest and principal payment are adjusted for changing the price level ማለት ነው። ፕራይስ ሌቭሉ በተቀየረ ቁጥር የኢንተረስቱና የወለዱና የዋናው ፕሪንሲፓል ፔመንቱ አጀስት ይደረጋል ማለት ነው። ኢንተርምስ ኦፍ ማርኬት ማለት ነው። ኢንተርምስ ኦፍ ማርኬት ኦኬ። ሶ ሌላው ምንድን ነው? ኢንዴክስድ ቦንድ በሌላ ስሙ ምን በመባል ይታወቅ መሰላቸው? ኢንዴክስ ሊንክድ ኦር ኢንፍሌሽን ሊንክድ ቦንድስ ይባላል። ሶ ይሄ ደግሞ ምን ለማድረግ ይጠቅማል? ኢት ኢንሹር ኢንቨስተርስ ሪሲቭ ሪል ሪተርን ኦፍ ኢንተረስት ሬት ማለት ነው። ስለዚህ ሪል ሬት ኦፍ ሪተርን እንዲጠቀሙ የሚያደርግ ወይም ደግሞ እንዲቀበሉ የሚያደርግ በሌላ ስሙ ኢንዴክስ ሊንክድ ኦር ኢንፍሌሽን ሊንክድ ቦንድ እየተባለ የሚታወቀው ኢንዴክስድ ቦንድ ማለት ነው። እንዴት ነው አጀስት የሚደረገው ይሄ ነገር? ኢትስ ኢንተረስት ፔመንት ነው አጀስትድ ቱ ቤንችማርክ ነው ማለት ነው። ወይም ደግሞ ለኢንዴክስ ኮንሱመር ፕራይስ ኢንዴክስ ለኮንሱመር ፕራይስ ኢንዴክስ ወይንም ደግሞ ለሪቴለር ፕራይስ ኢንዴክስ አጀስት ይደረጋል ማለት ነው። አት ዘ ኢንድ ኦፍ ዘ ይር ወይም ደግሞ ማቹሪቲ ዴቱ ላይ ማለት ነው። ሶ ማቹሪቲ ዴቱ ላይ ተበዳሪ ወይም ደግሞ አበዳሪ ከሁለት አንዳቸው በጣም የሚጎዱ ከሆነ ያ ነገር ገበያው ታይቶ አጀስት ይደረጋል which is ኢንዴክስድ ቦንድ ይባላል ማለት ነው። ኦኬ ሌላው አሁን ላይ የምናየው ምንድነው? ዘ ዲስቲንክሽን ቢትዊን ኢንተረስት ሬት ኤንድ ሪተርን የሚለው ነው ማለት ነው። ሶ በኢንተረስት ሬት እና በሪተርን መካከል ያለው ልዩነት ምንድነው ስንል how a person does by hold a bond or any other security over a particular time period is accurately measured by the rate of return ማለት ነው። ስለዚህ የሰው ልጅ ሆልዲንግ ዘ ቦንድ ላስቀምጥ ወይም ደግሞ ሌሎች ሴኩሪቲዎችን ልግዛ አልግዛ፣ ከዚያ ኦቨርኦል የሚያዩ ምንድነው? ሪተርኑን ነው። ስለዚህ አኪዩሬትሊ ሜዥር የሚያደርገው ደግሞ ሬት ኦፍ ሪተርኑ ነው ማለት ነው። ስለዚህ ይሄ ነገር የመቀመጥ ያለመቀመጣቸውን ፍላጎት የሰው ልጅ የሚወስኑት ሬት ኦፍ ሪተርን ነው። እንግዲህ ሬት ኦፍ ሪተርን ማለት ዘ ሆል እንትኖች ኢንቨስተሮች ሊያገኙት ኤክስፔክት የሚያደርጉት ነገር ነው፣ ወይም ደግሞ ኤክስፔክት የሚያደርጉት አማውንት ኦፍ ሪተርን ነው። ኢንተረስት ሬት ግን ለምሳሌ ቦንድ ከገዛን በዛች ቦንድ በየአመቱ የሚታሰብልን ኢንተረስቷ ናት። ያቺ ኢንተረስቷ ብቻ ማለት ነው። ሶ ሪተርን ምንድነው ሊለየው የሚችለው ከኢንተረስት ሬት which is the broadened ነው ከኢንተረስት ሬት አንጻር። ሶ ኢንተረስት ሬት with contains what the change in price ማለት ነው። ካፒታል ጌን ኦር ካፒታል ሉዝን አብሮ ያካትታል ሬት ኦፍ ሪተርን ማለት ነው። እሱን የምናየው ይሆናል። ሶ return can differ from the interest rate ሊለይ ይችላል። for any security the rate of return is defined as the payment to the owner so ከኦነሩ የሚከፈልልን አለ which is principal ዋና ኢንተረስቷ ማለት ነው። thus
ዘ ቼንጅ ኢን ኢትስ ቫሊዩ ፕላስ ማን ይደምራል ማለት ነው? ቼንጅ ኢን ኢትስ ቫሊዩ ወይም ደግሞ ከአንዱ ዓመት ወደ ሌላኛው ዓመት ሲሸጋገር የቦንዱ ፕራይስ ሊሆን ይችላል ወይም ደግሞ የሴኩሪቲዎቹ ፕራይስ ሌቭል ቼንጅ እሱንም ያካትታል ማለት ነው። ኤክስፕረስ አስ ኤ ፍራክሽን ኦፍ ኢትስ ፐርቼስ ፕራይስ ማለት ነው። ስለዚህ እነኚህን ሁለቱን ደምረን ፔመንት ኦፍ ዘ ኦነር ፕላስ ቼንጅ ኢን ኢትስ ቫሊዩ ኦር ቼንጅ ኢን ፕራይስ ኦቨር ፐርቼዚንግ ፕራይስ ስናደርገው ምን ይሰጣል ማለት ነው? ሬት ኦፍ ሪተርን ይሰጠናል ማለት ነው። ፎር ኤግዛምፕል ሌት አስ ሲ ዋት ዘ ሪተርን ውድ ሉክ ላይክ ፎር ኤ 1000 ፌስ ቫሊዩ ኩፖን ቦንድ ዊዝ ኤ ኩፖን ሬት ኦፍ 10% ዛት ኢዝ አባውት ፎር 1000 ማለት ነው። ስለዚህ የአንድ ምንድን ነው የ1000 ፌስ ቫሊዩ ኩፖን ቦንድ ያለው ኩፖን ሬቱ ወይም ደግሞ 10% የሆነ ኩፖን ፔመንቱ የ10% ኦፍ ፌስ ቫሊዩ የሆነ እና እናንተ ደግሞ በ1000 ብር ገዛችሁት። ሶ እሱን ደግሞ ሂልድ ፎር 1 ይር ለአንድ ዓመት አስቀመጣችሁት ኤንድ ዘን ሶልድ ስሸጡት ግን ስንት ሸጣችሁት? ያን ቦንድ 1200 ሸጣችሁት። 1200 ሸጣችሁት። ሶ ዘ ፔመንት ቱ ዘ ኦነር አር ዘ ይርሊ ኩፖን ፔመንት ኦፍ የ10% ኦፍ 1000 ስንት ነው? 100 አይደለ? የ10% 1000 100 አለ። ስለዚህ which is ኩፖን ፔመንት በመባል የምንጠራው ማለት ነው 100 አለ። and the change in its value ደግሞ የገዛ ነው ስንት ነው? 1000 ነው። ሶ 1200 ነው የሸጥነው ግን ስለዚህ 1200 ሲቀነስ 1000 ስንት ይሆናል ማለት ነው? 200 which is ኩፖን ፔመንት 100 so 100 plus 200 which is 300 አይደለ? ሶ ይህንን አዲንግ ዚስ ቱጌዘር ኤክስፕረስ ዘም አስ ኤ ፍራክሽን ኦፍ ፐርቼዚንግ ፕራይስ ስንገልጸው ሁለቱን ስንደምራቸው which is 300 and purchasing price which is $1000 so the ratio is equal to 0.3 or 30% ምን ሬት ኦፍ ሪተርን አግኝተናል ማለት ነው። ሪተርን አግኝተናል። ሶ 30% ሬት ኦፍ ሪተርን አለን። ኦኬ እንዴት ነው አሁን ይሄ 1000 ፌስ ቫሊዩ ኩፖን ቦንድ ገዝታችሁ እናንተ በ1000 ብር ገዝታችሁ በ1200 የገዛችሁት ሶ ይልዲቱ ማቹሪቲው ከመረሱ በፊት ከሸጣችሁት ከዚህ ከቦንድ ከሰጣችሁ ሰውዬ ምን አታገኙ ማለት ነው? ምላሽ ሪሲቭ የምታደርጉ ገንዘብ የለም። ኦልሬዲ አሁን ለምሳሌ አንድ ሰው ከንግድ ባንክ ቦንድ ገዛ። ሶ ያንን ቦንድ በአመቱ ልክ አትርፎም ይሁን ቀንሶ ለሌላ ሰው ሸጠለት። ስለዚህ ያ ሰውዬ የሚቀበለው ከንግድ ባንክ ነው ብሩን የገዛው ሁለተኛ ላይ የገዛው ማለት ነው። በመካከል ግን ለሁለተኛው ሰው የሸጠለት ኦልሬዲ ከሰውየው ተቀብሏል 1200 ብር። ስለዚህ ምንም አይነት በኋላ የሚጠብቀው ክፍያ የለም። ያኛው ነው ማለት ነው በዛ ፋንታ የሚወስደው። ሶ ያንን ነው አትርፋችሁ ሸጣችሁ ማለት ነው። 1000 ብር ገዝቶ 1200 ብር ሸጣ። ስለዚህ 200 ብር አገኘ። ፔመንቱ ደግሞ በአንድ አመት ውስጥ ስላቆየው የአንድ አመት ደግሞ 10% 100 ብር አለ። ስለዚህ አጠቃላይ 300 ብር ያገኘው ለዛ ነው ማለት ነው። ስለዚህ አጠቃላይ ሲለካው 30% ሬት ኦፍ ሪተርን እንዳገኘ ያስተውላል ማለት ነው። This demonstrates that the return on a bond will not necessarily equal the interest rate ማለት ነው። ምክንያቱም ኢንተረስት ሬቱ ሊሆን የሚችለው ማን ነው? which is ኩፖን ፔመንት ኦቨር ፕራይስ እናደርገው ነው አይደለ? የመጀመሪያው 10% ነበረ ኢንተረስት ሬቱ። ሶ 10% ኢንተረስት ሬት ሆነ ማለት የበኋላኛው ግን ስንት ነው? ቼንጅ ኢን ፕራይስ ሌቭል ሲጨመር 30% ነው አይደል ያገኘ ነው። ስለዚህ ይሄ ሬት ኦፍ ሪተርን ነው። ኢንተረስት ሬታችን ግን 10% ነበር ማለት ነው። ስለዚህ እኩል ላይሆን ይችላል። we now see that the distinction between interest rate and return can be important also for many securities the two may be closely related ሊሆኑ ስለሚችሉ ማየቱ ይጠቅመናል ነው። so more generally the return on a bond held from time t to time t plus 1 can be written as ይሄ ምንድነው የሚያሳየን? ከቲ ወይም ደግሞ ከ2017 ብንለው ይሄንን ከ2017 እስከ ቲ ፕላስ 1 ማለት 2018 ድረስ የማቆየቱ በምን ይገለጻል? which is ሪተርን እዚህ ኳልስቱ ከዚህ ወደዚህ ሲሄድ አንደኛ የምን አለ የአንድ አመት ኢንተረስት ሬት አለ which is ኩፖን ፔመንት ማለት ነው በአንድ አመት ኢንተረስት ሬት ሲባዛ። ሁለተኛው ፕላስ ፕራይስ ቼንጅ አለ። ያ ማለት ፕራይስ 2 ማይነስ ፕራይስ 1 ማለት ነው። ፕራይስ ቲ እዚህ ጋር አለ። ፕራይስ ቲ ፕላስ 1 ደግሞ የሁለተኛው አመት ማለት ነው ሲካፈል ኦቨር ዘ ፐርቼዚንግ ፕራይስ ቲ ላይ ያለው ማለት ነው። ስለዚህ ይሄንን ስናደርገው ሬት ኦፍ ሪተርን እናገኛለን። የቅድሙ ለምሳሌ ኩፖን ፔመንት ስንት ነው? 100 10% ማለት ነው ፕላስ 1200
ሲቀነስ 1000 አይደለ ኦቨር 1000 ፐርቼዚንግ ፕራይስ ማለት ነው። ስለዚህ ይሄ ስንት ነው የሚመጣው? 1200 ሲቀነስ 1200 ይሆናል። 300 ሲካፈል 1000 30% ማለት ነው። ስለዚህ በዚህ መልኩ መስራት እንችላለን ሬት ኦፍ ሪተርናችንን። ሶ what would the rate of return be on a bond bought for 1000 and sold 1 year later for 800 ይለናል። ይሄ ደግሞ ምንድነው ከስሮ ነው የሸጠው። ከአንድ አመት በኋላ ሲሸጠው 800 ብር ነው የሸጠው። ሶ the bond has a face value of 1000 ፌስ ቫልዩ ስንት ነበር? 1000 and a coupon ሬታችን 8% ነው። 8% ኢንተረስት ሬት አለን። ስለዚህ የ1000 8% ስንት ነው? ሲባዛ በ8 ሲካፈል ለመቶ አይደለ? ሁለቱ በሁለቱ ሲጠፋ 80 ብር አይደል? ስለዚህ ስንት ብር ነው የሚያገኘው? 80 ብር ኢንተረስት ሬት ያገኛል። ስለዚህ 80 ሲደመር የሸጠው ስንት ነው? 800 ብር አይደለ? ከአንድ አመት በኋላ። ስለዚህ 800 ሲቀነስ የገዛው ስንት ነበር? 1000። ስለዚህ 800 ሲቀነስ 1000 ስንት ነው? 200። 200 ሲደመር ኔጌቲቭ 200 ሶሪ ኔጌቲቭ 200 ኔጌቲቭ 200 ሲደመር 18 ስንት ነው? ኔጌቲቭ 100 ቲዮኒ አይደለ? ኔጌቲቭ 100 ቲዮኒ። ሶ ሲካፈል ለፐርቼዚንግ ፕራይስ ኔጌቲቭ 100 ቲዮኒ ሲካፈል ለፐርቼዚንግ ፕራይስ which is 1000 ሶ ምን ይሆናል ማለት ነው? 0 በ0 ይጠፋል። ይሄ ሲበጣ ይሄ ይሆናል። ይሄ ሲሆን ይሄ ይሆናል። ስለዚህ 0 ኔጌቲቭ 0.12 ይሆናል። ወይም ደግሞ በኔጌቲቭ 12% ምን ያደርጋል ማለት ነው? ይቀንሳል ማለት ነው። ይቀንሳል። ስለዚህ ሬት ኦፍ ሪተርናችን ሪስኪየር ነው። ሶ ቦንዳችን ከአንድ አመት በኋላ ኔጌቲቭ 12% ነው ሪተርኑ ማለት ነው። በጣም ይጎዳል ማለት ነው ይሄ። ኦኬ ኤ ኮቨነንት ወይ ቱ ሪራይት ዘ ሪተርን ፎርሙላ ኢን ኢኩዌሽን 9 ላይ ያየነውን ከላይ ያየነውን በተመቸን መልኩ መጻፍ እንችላለን። ሶ ሁለቱን ሰፓሬት ማለት ነው። ምክንያቱም ቤዛቸው ተመሳሳይ ነው። ስለዚህ ሲ ኦቨር ፒ ፕላስ 1 ኤንድ ቼንጅ ኢን ፕራይስ ወይም ደግሞ ኢንፍሌሽን ሌቭል ማለት ነው። ሶ ይሄኛው ምንድነው የሚባለው? ከረንት ይልድ ነው ወይም ደግሞ ኢንተረስት ሬታችን ነው። ኩፖን ፔመንት ኦቨር ዘ ፐርቼዚንግ ፕራይስ ማለት ነው። ኦኬ ይሄኛው ከረንት ይልድ ከሆነ ይሄኛው ደግሞ ምንድነው የሚሆነው? which is the rate of capital gain ማለት ነው። ካፒታል ጌን ሬት ኦፍ ካፒታል ጌን ወይ ሉዝ ነው ወይ ጌን ነው ማለት ነው። the change in the bond price level the bond price relative to the initial purchase price ማለት ነው። change in bond price ይሄ ፕራይሱ ኦቨር ሪሌቲቭ ቱ ኢኒሻል ፐርቼዚንግ ፕራይስ። ስለዚህ ይሄንን ምን ብንለው ደግሞ ይሄ ጂ ብንለው ሶ which is the sum of the two ሆነ ማለት ነው ሪተርን አይደለ? ሶ which is the current yield plus the rate of capital gain ይሆናል ማለት ነው ሪተርን which shows that the return on a bond is the current yield IC plus the rate of capital gain G ማለት ነው። ኦኬ using the above formula we can generalize the following facts ማለት ነው። የተለያዩ ፋክቶች አሉ። ሶ የላይኛውን ፎርሙላችንን በመጠቀም ጀነራላይዝ እናደርጋለን። እዚህ ጋር እንመለስና ሬት ኦፍ ሪተርን እና ፕራይስ ምን አይነት ግንኙነት አላቸው፣ ከኩፖን ፔመንት ጋር ምን አይነት ግንኙነት አለው የሚለውን የምናይ ይሆናል ማለት ነው። ኦኬ ስለዚህ the only bond whose return equals the initial yield to maturity is one whose time to maturity is the same as the holding period። ስለዚህ ሬት ኦፍ ሪተርናችን ከኢኒሻል ይልድ ቱ ማቹሪቲው ጋር ወይም ደግሞ ከኢንተረስት ሬቱ ጋር እኩል ሊሆንልን የሚችለው ምን የሆነ ቦንድ ብቻ ነው የሚለን ማቹሪቲውና ወይም ደግሞ የሚያበቃበት ቦንዱ የሚያበቃበት ቀንና የሆልዲንግ ፔሪድ እኛ ደግሞ እጃችን ላይ ያስቀመጥንበት ታይም እርዝማኔ እኩል ከሆነ ብቻ ነው። ያ ማለት ማቹሪቲ ዴቱና ታይሙ እኛ የያዝኑ ቦንዱን እጃችን ላይ ታይሙ እኩል ሆነ ማለት ኦልሬዲ ለማን ነው የምንመልሰው ማለት ነው? ለቦንዱን ካመጣንበት ነው ማለት ነው የምንመልሰው። ለምሳሌ የአንድ አመት ከተሰጠን በአንድ አመታችን ኤግዛክትሊ የምንመልስ ከሆነ ለዛ ለካምፓኒ ወይ ደግሞ ከንግድ ባንክ ከሆነ ያመጣነው ለንግድ ባንክ ነው። ሶ ጨምሮ አይገዛንም። የ1000 ብር ከሆነ 1000 ብራችንን ነው የሚመልስልን። ነገር ግን የሚከፍለን ምንድነው? ያን ኢንተረስት ፔመንቱን ብቻ ነው በአመት የሚሰላውን ማለት ነው የሚከፍለን። ሶ ከሬት ኦፍ ሪተርኑ ጋር ካፒታል ጌን እና ሉዝ ስለሌለ እኩል ይሆናሉ ማለት ነው። ሶ ምንድነው ከሆልዲንግ ፔሪዳችን አሳንሰን አንድ አመት ተሰጠን እኛ በ8 ወር ወይ በ9 ወር ወይ በ10 ወር ለሌላ ሰው የምንሸጠው ከሆነ ግን ወይ ካፒታል ጌን እናገኛለን ወይ ካፒታል ሉዝ እናገኛለን። ስለዚህ ከኢንተረስት ሬት ኢኒሻል ይልዱ ጋር ዘሴም ሊሆን አይችልም ሬት ኦፍ ሪተርን ማለት ነው። ኦኬ ሁለተኛው ፋክት ምንድነው?
a rise in interest rate is associated with a fall in bond price ይለናል። so resulting in capital losses on bond whose term to maturity are longer than the holding period ይለናል ማለት ነው። ስለዚህ ኢንተረስት ሬት ራይዝ የሚያደርግ ከሆነ እዚህ ጋር ዊዝን ኮዥን በጣም ሲምፕል ይሆንላችኋል። ያ ማለት ነው ራይዝ ኢን ኢንተረስት ሬት ከሆነ ምንድነው የሚለን ቦንድ ፕራይሱ ይቀንሳል ወይም ደግሞ ምንድነው የሚለን ኢንክሪዝ ያደርጋል ነው ፌል ያደርጋል። ስለዚህ ፓርት 1 ላይ ባየነው ኤግዛምፕል ወይም ደግሞ ኢኩዌሽን ላይ ይሄንን ሪሌሽንሺፕ አይተናል። ግን ደግሞ እዚህ እንዴት ነው ካፒታል ሉዝ የሚገጥመን እና ይልድ ቱ ማቹሪቲያችን ደግሞ ሎንገር ዛን ሆልዲንግ ፔሪድ ሲሆን እንደሆነ እንዴት ነው የምናውቀው? ያ ማለት ኢንተረስት ሬት ሃይ ሆነ ማለት ወደፊት የጉድስ ኤንድ ሰርቪስ ፐርቼዚንግ ፓወሪቱ የብሩ ምን ሆነ ማለት ነው በጣም ይቀንሳል አይደለ? ስለዚህ ፌል ቦንድ ፕራይሳችን በጣም ይወድቅብናል ማለት ነው። በጣም ይወድቅብናል። ሶ ምንድነው ማለት ነው ይሄ የሚፈጠረው ደግሞ ይሄ ቦንድ ፕራይስ ፌል ካረገ ካፒታል ሉዝ ይመጣል። ሶ ይሄ የሚፈጠረው ደግሞ ማቹሪቲ ዴቱ ሎንገር ዛን ዘ ሆልዲንግ ፔሪድ ከሆነ ነው ማለት ነው። ማቹሪቲ ዴቱ ሳይመጣ ሳይደርስ እኛ ከወዲሁ ከሸጥነው በሎወር ፕራይስ ፌሊን ቦንድ ፕራይስ ከሸጥነው ሶ ያ ነገር ምንድነው እኛ የሰጠነውን ብር አላገኘንም አይደለ? ስለዚህ ካፒታል ሉዝ አግኝቶናል። ያ የሆነው ደግሞ በኢንተረስት ሬት ማደግ ምክንያት ነው የሚለን በኢንተረስት ሬት ማደግ ምክንያት ነው። ኦኬ ዘ ሞር ዘ ዲስታንስ ቦንድ ማቹሪቲ የአንድ ቦንድ መመለሻ ጊዜው በጣም ረዥም ከሆነ ዘ ግሬተር ዘ ሳይዝ ኦፍ ዘ ፕራይስ ቼንጅ አሶሲኤትድ ዊዝ አን ኢንተረስት ሬት ቼንጅ ማለት ነው። ሶ ፕራይስ ቼንጁ ወይም ደግሞ ቮላታይል የሚያደርገው በጣም ከፍተኛ ነው ሎንግ ተርም ከሆነ ይልድ ቱ ማቹሪቲው። ሶ ይሄ የሚሆነው ደግሞ ምንድነው ዲቱ ኢንተረስት ሬት ቼንጅ ነው። ምክንያቱም ኢንተረስት ሬት በተቀየረ ቁጥር ፕራይስ ቮላታይል ያደርጋል። በጣም በትልቅ ሳይዝ ፕራይስ ነው ቮላታይል የሚያደርገው ማለት ነው። ስለዚህ ሪስኬር የመሆኑ መጠን ወይም ደግሞ ፕሪፈሬብል አይደለም ማለት ነው በኢንቨስተሮች። ሌላኛው ፋክት ዘ ሞር ዲስታንት ቦንድስ ማቹሪቲ the lower the rate of return that occurs as a result of increasing the interest rate ማለት ነው። due to more distant bond maturity የሚኖረው ከሆነ አሁንም በጣም የረጅም ጊዜ ቦንድ የምንገዛ ከሆነ 5% ኢንተረስት ሬት እከፍላችኋለሁ ብሎ ሶ ይቺ 5% ኦልሞስት በኢንፍሌሽን ጠፍታ ኦልሞስት ኔጌቲቭ ልንገባ እንችላለን። ሶ ያ ነገር ጊዜው መርዘሙ አሶሲየት የሚያደርገው ከኢንክሪዚንግ ኢንተረስት ሬት ጋር ኃይለኛ ኢንተረስት ሬት ስለሚኖር ሶ ኢንፍሌሽን አለ ማለት ነው። ስለዚህ ያ ዲስታንስ ቦንድ ሬት ኦፍ ሪተርኑ ምንድነው ከሾርት ተርም ቦንድ ጋር ስናነጻጽረው በጣም ያነሰ ነው ማለት ነው። በጣም ያነሰ ነው። ሶ ኢቭን ዞ ቦንድ ሃዝ ኤ ሰብስታንሻሊ ኢኒሻል ኢንተረስት ሬት ቢኖረውም እንኳን አንድ ቦንድ መነሻ ኢንተረስት ሬት ይኖረዋል which is 5% ሊሆን ይችላል። ሶ the return can turn out to be negative if interest rate rise ማለት ነው። ስለዚህ ሪተርናችን ቅድም እንዳየነው ምን ሊሆን ይችላል ማለት ነው ኔጌቲቭ ሊሆን ይችላል። ምክንያቱም ለምሳሌ እኛ ኢንተረስት ሬቱ 5% ነው። ኦኬ 5% ተጨማሪ ገንዘብ እናገኛለን ለ10 ዓመት ቢሆን ሶ በ10 ዓመት ውስጥ ደግሞ ኢንፍሌሽን ለምሳሌ በ7% የሚጨምር ከሆነ ስለዚህ ይሄን ስንቀንሰው 7% ስንቀንስለት 2% ሪል ፐርቼዚንግ ፓወራችን በኔጌቲቭ 2% ተጎድቶብናል ማለት ነው። ስለዚህ ሪተርናችን ኔጌቲቭ የመሆን ቻንሱ ይኖረዋል ማለት ነው። እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ኮርስ ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ ማሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው።
ኦኬ እዚህ ጋር እንግዲህ ኤግዛምፕል ተቀምጦልናል። ሶ ኤግዛምፕሉ ላይ ትንሽ የሆነ ችግር አለበት። ምንድን ነው የሚለን? እስኪ እንየው። ካልኩሌት ዘ ሬት ኦፍ ካፒታል ጌን ኦር ሉዝ ኦን ኤ 10 ይር ዜሮ ኩፖን ቦንድ ፎር ዊች ዘ ኢንተረስት ሬት ሃዝ ኢንክሪዝድ ፍሮም 10% ቱ 20% ይለናል። ሶ ዘ ቦንድ ሃዝ ኤ ፌስ ቫሊዩ 1000 አንሰሩ ምን ነው የሚለን? ካፒታል ጌን ወይም ሉዙ ኔጌቲቭ 49.7 ይለናል። ሶ እንደዛ ግን ስትሰሩት አይመጣም። ሶ እንዴት ነው የሚሰራው የሚለውን ብቻ ጀስት ላሳያችሁ። ስለዚህ እኛ ፎርሙላውን የመጠቀም ግዴታ ስላለብን ማለት ነው። ስለዚህ ካፒታል ጌን ወይም ካፒታል ሉዝ የምንለው እንግዲህ ፕራይስ ቲ ፕላስ 1 ላይ ያለው ሲቀነስ ፕራይስ አት ቲ ላይ ያለው ኦቨር ፕራይስ ቲ ነው አይደለ? ኢኒሻል ፕራይስ ሶ ሰከንድ ፕራይስ ማይነስ ፕራይስ 1 ኦቨር ፕራይስ 1 ማለት ነው። ስለዚህ ይሄንን ነው። ሶ አሁን ፕራይስን እንዴት ነው የምናገኘው? በኩፖን እና በኢንተረስት ሬትን የተሰጠን ፌስ ቫልዩ ተሰጥቶናል፣ እንዲሁም ደግሞ ኢንተረስት ሬት ተሰጥቶናል፣ ይሩም ተሰጥቶናል ማለት ነው። ስለዚህ ኢኒሻል ፕራይስ ዋንን ወይም ደግሞ ፕራይስ ቲን እንዴት እናገኛለን ስንል which is equals to ፌስ ቫልዩ ኦቨር 1 ፕላስ አር ስንት ነው? ወይም ደግሞ ኢንተረስት ሬት ኢኒሻል ላይ ስንት ነበረ? 10% ማለት ነው። ስለዚህ 0.1 ዘ ፓወር ኦፍ ለስንት ዓመት ነው? ለ10 ዓመት ማለት ነው። ለ10 ዓመት ሶ ይሄ ኢኒሻል ላይ የነበረ ነው። ሶ ኤክስፔክት የተደረገው ማለት ነው ኢኒሻሊ ላይ ነው። ሶ ይሄንን ስትሰሩት እንግዲህ 1000 ሲካፈል ለ1.1 ዘ ፓወር ኦፍ 10 ስታደርጉት which is equals to 385.5 ይመጣል። 385.5 what about price 2? ፕራይስ 2 ለመስራት ደግሞ ምንድነው የምናደርገው? ፌስ ቫልዩ 1000 ሲካፈል ለ1 ፕላስ 0.2 ማለት ነው 20% አይደለ? ዘ ፓወር ኦፍ 10 which is 1000 ኦቨር 1 ፕላስ 1.2 ይመጣል። ይሄ ዘ ፓወር ኦፍ 10 ስታደርጉት which is equals to ስንት ይመጣል ማለት ነው? ይሄ ደግሞ 161.51 ይመጣል which is equals to 161.151 ማለት ነው። ስለዚህ በአጠቃላይ ሬት እንትናችን ግሮዝ ካፒታል ግሮዝ ኦር ጌናችን ምንድነው የሚሆነው? ፕራይስ ቱ ስንት መጣ? 61 ማይነስ 51 ማይነስ 385.5 ኦቨር ኢኒሻል ፕራይስ 385.5 ይህን ስትሰሩት እንግዲህ አፕሮክሲሜትሊ የሚመጣው ወደ ኔጌቲቭ 58.1% አካባቢ ነው። ስለዚህ 49 ሳይሆን 58.1% ነው የሚሆነው ማለት ነው። ሶ በዚህ መልኩ ማስተካከል ትችላላችሁ። ኦኬ የዛሬው ሌሰናችን እዚህ ጋር ያበቃል። እስከዚህ ድረስ ስለተከታተሉኝ በጣም አድርጌ ነው የማመሰግነው ከልቤ ማለት ነው። ሶ ለጓደኞቻችሁ ሼር ማድረግ አትርሱ። ሰብስክራይብ እና ላይክ አይረሳ። ባይ ባይ። በቀጣይ ደግሞ ሰፕላይ እና ዴማንድ እና ኢኩሊብረም ኢን ዘ ቦንድ ማርኬት ላይ የምናይ ይሆናል። ሰላሙን